የቅርብ ጠላት ክፍል 6። ውድ የሜሎክ ቲዩብ ተከታታዮች፣ በሜሎክ ቲዩብ የተለያዩ ልብ ወለዶች፣ ቁም ነገሮችና ቀልዶች ይቀርባሉ። ስለዚህ ሁሌም ቢሆን ሼር፣ ሰብስክራይብ እና ኮሜንት በማድረግ ልባዊ የቤተሰብ ስሜቱን ያካፍሉ። አሁን ትረካው ይቀጥላል። የቅርብ ጠላት ክፍል 6። ኤልሳቤት ሪስ ዊሊያምስን ለመጀመሪያ ጊዜ ያየችው በትምህርት ዓመቱ ሁለተኛ ሩብ የ15 ዓመት የልደት በዓሏን ስታከብር ነበር። ሪስ አባቷ ለልደት የገዛላትን ስጦታ አመጣላት። አባትሽ ለመምጣት ፈልጎ ነበር፣ ግን ስራ ስለበዛበት ሊመጣ አልቻለም አላት። ኤልሳቤት ቅሬታዋን ለመሸሸግ ሞከረች። ሪስ ግን አውቆባት ነበር። ልጅቱ በጣም ታሳዝናለች። በሁኔታዋ ልቡ ተነካና እኔና አንቺ አብረን እራት እንበላለን በማለት ግብዣ ቀረበላት። ኤልሳቤት ሐሳቡ አስፈራት። አብረው ወደ ምግብ ቤት ሲሄዱ ታሰባት። እሱ መልከ መልካም ወጣት ነው። እሷ ደግሞ ገጣጣ ጥርሷን በሽቦ ያስወጠረች ድብልብል ሴት ናት። አይ አመሰግናለሁ አለችው። ተቃውሞዋ ጠንካራ ነበር። ጥናት አለብኝ። ሪስ ዊሊያምስ ግን የእሷን እምቢታ አልተቀበለውም። ለብቻው ሆኖ ያሳለፈውን የልደት በዓሉን አስታወሰ። ርዕሰ መምህሯን አስፈቅዶ እራት ሊጋብዛት በሪስ መኪና ውስጥ ወደ አውሮፕላን ማረፊያው አቀኑ። የኔሽታል መንገድ እኮ በዚህ በኩል አይደለም አለች ኤልሳቤት። ወዴት ነው የምንሄደው? ደገመች። ሪስ የጎንዮሽ እያያት ወደዚያ እንሄዳለን ያለው ማን ነው አለ። ታዲያ የት ልንሄድ ነው? ኤልሳቤት ጠየቀችው። የ15ኛ ዓመት የልደት በዓልሽን በማክሲሚስ እናከብራለን። በግል አውሮፕላን ወደ ፓሪስ አመሩ። ከተማው ዳር እራት በሉ። በተጠበሰ አሳ የተጀመረው እራት በማክሲዝም ሆቴል ላይ ሰላጣ በዳክዬ ስጋ ጥብስ ቀጥሎ በሻምፓኝና በልደት ኬክ ተጠናቀቀ። ኤልሳቤት በሕይወቷ የዚህ አይነት ምሽት አሳልፋ አታውቅም። ሪስ ተገቢውን እንክብካቤ ስላደረገላት ተደሰተች። ትምህርት ቤቷ ሲወስዳት እንዴት ብዬ እንደማመሰግንህ አላውቅም፣ በጣም ጥሩ ጊዜ ነው ያሳለፍነው አለችው። አባትሽን አመስግኘው። ሪስ ፈገግታ ለገሳት። ሐሳቡን ያመጣው እሱ ነው። ኤልሳቤት እውነቱን እንዳልሆነ አውቃለች። ሪስ ዊሊያምስ እስከዚያን ጊዜ ድረስ ካጋጠሟት ሰዎች ሁሉ የተሻለ ጥሩ ሰው መሆኑን አሰበች። ቆንጆ መሆኑ ገብቷታል። ሌሊቱን አልጋዋ ላይ ተኝታ ስለሱ ስታስብ እንቅልፍ አልወስዳታል። በመጨረሻ መስኮቷ አጠገብ ወዳለው ጠረጴዛ ላይ ወደቀች። በወረቀት ላይ ሚስስ ሪስ ዊሊያምስ ብላ ጻፈች። ረጅም ሰዓታት ወረቀቱን በትኩረት ተመለከተችው። ሪስ ዊሊያምስ ከ24 ዓመቷ ፈረንሳይ ተዋናይት የሴት ጓደኛው ጋር ለነበረው ቀጠሮ አልደረሰም። ይሁንና ብዙም አልተጨነቀም። በማክሲም ከኤልሳቤት ጋር ባሳለፈው ጊዜ በጣም ተደስቷል። ኤልሳቤት አንድ ቀን ታስፈልገው ይሆናል። ኤልሳቤት በውስጧ እያደረገችው ላለው ለውጥ ምክንያት የሆናት ሳሙኤል ይሆን? ሪስ ዊሊያምስ እርግጠኛ ባትሆንም በራሷ ሁኔታ መኩራት ጀምራለች። ያለማቋረጥ የመብላት ፍላጎቷ እየቀነሰ ሰውነቷም እየቀጠነ መሄድ ጀምሯል። ስፖርት መስራትና ትምህርቷን በአግባቡ መከታተል ይዛለች። ከሌሎች ልጆችም ጋር መግባባት ደረጃ ደርሳለች። ሴት ልጆች ግብዣ ሲኖራቸው ይጋብዟታል። ሆኖም እሷ ብዙ ጊዜ ግብዣውን አትቀበልም ነበር። አንድ ቀን ግን በግብዣው ላይ ተገኘች። ግብዣው የተዘጋጀው 4 ልጃገረዶች በሚኖሩበት ክፍል ውስጥ ሲሆን ኤልሳቤት ወደዛ ስትሄድ ክፍሉ በበርካታ ልጃገረዶች ተጨናንቋል። ሁሉም የሌሊት ልብስ ለብሰዋል። አንዷ ልጅ ተገርማ ኤልሳቤትን አየችና ማን እንደመጣ ተመልከቱ፣ አትመጭም ብለን ስንወራረድ ነበር አለቻት። ይሄው መጥቻለሁ ኤልሳቤት ተናገረች። አየሩ ደስ የሚል ሽታ ባለው የሲጋራ ጢስ ታፍኗል። ኤልሳቤት አብዛኛዎቹ ልጃገረዶች ማሪዋና እንደሚያጭሱ ታውቃለች። እሷ ግን ሞክረው አታውቅም። ለግብዣው የጠራቻት ሬኒ ቶካር
ቡና አይነት ሲጋራ እያጤሰች ወደ ኤልሳቤት ቀረበች። ሲጋራውን በረጅሙ ሳበችና እጇን ወደ ኤልሳቤት ዘርግታ ታጨሻለሽ በማለት ጠየቀቻት። አጠያየቋ አስገዳጅነት ነበረው። አሁን ኤልሳቤት ዋሸች። ሲጋራውን ተቀበለችና ትንሽ አመንትታ በከንፈሮቿ መሃል ይዛ ሳበችው። ፊቷ አረንጓዴ ሲሆንና ሳምባዋ ሲታወቅ ቢትታወቃትም ስቃዩን ተቋቁማ ፈገግ አለች። ሬኒ ዞር ብላ ስትመለከት ኤልሳቤት መቀመጫው ላይ ተገርማለች። ትንሽ አዞራትና መለስ አለላት። እንደገና ሲጋራውን ሳበችው። አእምሮዋን ቀለል ያለው መሰላት። ኤልሳቤት ስለ ማሪዋና ብዙ ነገሮችን ሰምታለች። ጭንቀትን እንደሚያቀልልና እንደሚያዝናናም አንብባለች። እንደገና በኃይል ሳበችው። በሌላ ዓለም ውስጥ እንደገባች ሁሉ የመንሳፈፍ ስሜት ተሰማት። በክፍሉ ውስጥ ያሉ ልጆች ሲነጋገሩ ድምጻቸው ይሰማታል። መልካቸው ግን ደበዘዘባት። ድምጻቸውም እየራቀባት ነበር። መብራቱ በጣም ደመቀባት። አይኖቿን ጨፈነቻቸው። ወዲያውኑ ህዋ ላይ መንሳፈፍ ያዘች። ከትምህርት ቤቱ ጣሪያ በላይ በበረዶ ከተሸፈነው ተራራ ባሻገር በዳመናው ውስጥ ተንሳፈፈች። አንድ ሰው ስሟን ሲጠራ በመስማቷ ወደ ምድር ተመለሰች። ኤልሳቤት የግዷን አይኗን ገለጠች። ሬኒ አጎንብሳ በጭንቀት እያየቻት ነበር። ሮፊ አመመሽ እንዴ? ኤልሳቤት ፍዝዝ ብላ በቀስታ ደስ የሚል ፈገግታ አሳየቻት። አረ በጣም ደስ የሚል ስሜት እየተሰማኝ ነው። ከዚህ በፊት ማሪዋና ጭሼ አላውቅም በማለት እውነቱን ተናገረች። ከነቻቴል መንደር ማዶ ሌላ የወንዶች ትምህርት ቤት አለ። የኤልሳቤት ጓደኞች አጋጣሚው ሲገኝ ጠፍተው ወደዚያ ይሄዳሉ። ልጆቹ ያለማቋረጥ ስለ ወንዶች ያወሩ ነበር። ስለ ወንዶች ሰውነት፣ አብረው ምን እንደሚያደርጉ ያወራሉ። ኤልሳቤት አንዳንድ ጊዜ ወፈፊዎች በበዙበት ትምህርት ቤት ውስጥ ያለች ይመስላታል። ልጃገረዶች የወሲብ ልክፍት ተጠናውቷቸዋል። ብቻቸውን ሲሆኑ የሚጫወቱት የተለየ ጨዋታ አላቸው። የተለያዩ ሰዎች የተለያየ የሰውነት ክፍላቸውን እየተነካኩ ከዛ በኋላ ቅጣት ወይም ደግሞ ሽልማት ያገኛሉ። ሌላኛው ተወዳጅ የሰባዊ ጨዋታ ያላቸው መታጠቢያ ቤት ውስጥ ነው። ትምህርት ቤቱ ውስጥ ትላልቅ ዘመን ያለፉባቸው የገላ መታጠቢያ ገንዳዎች አሉ። ገንዳዎቹ ላይ ተንቀሳቃሽ መታጠቢያ ቧንቧዎች ይሰቀላሉ። ኤልሳቤት በእነዚህ ጨዋታዎች ላይ ባትሳተፍም ወሲባዊ ፍላጎቷ ግን እየጠነከረ ነበር። በዚህም ጊዜ አንድ አስገራሚ ሁኔታ ገጠማት። ሻንቴል ሃሪዮት የተባለች አንዲት ቀጫጫ አስተማሪ አለቻት። በሀያዎቹ ዓመታት ዕድሜ ላይ ያለችው ይህች አስተማሪ ከተማሪዎች አትለይም። በጣም ቆንጆ ከመሆኗም የተነሳ ስትስቅ ታምራለች። ይህች ሴት አስተማሪ ለኤልሳቤት በጣም ታዝንላታለች። ኤልሳቤጥም በጣም ተወዳት ነበር። ኤልሳቤት ሲከፋት ወደ ማድማዜል ሃሪየት ትሄድና ችግሯን ትነግራታለች። ማድማዜል ሃሪየትም በጥንቃቄ ታዳምጣትና እጆቿን ይዛ ታጽናናታለች። ትኩስ ቡናና ኬክ ጋብዛ ስትመክራትም ወዲያውኑ ጥሩ ስሜት ይሰማታል። ማድማዜል ሃሪየት የፈረንሳይኛ ቋንቋ መምህር ስትሆን በክፍል ውስጥ ስለ ፋሽን ታስተምራለች። የአለባበስ ዘዴ፣ የቀለማትና የጌጣጌጥ ምርጫን በተመለከተም ለልጃገረዶቹ ተገቢ ትምህርት ትሰጣቸዋለች። ልጆች እንዳትረሱ ትላቸዋለች። በዓለም ላይ አለ የሚባል ልብስ ብትለብሱ እንኳን ተገቢውን ጌጣጌጥ ካላደረጋችሁ አስቀያሚ ሆናችሁ ልትታዩ ትችላላችሁ ትላለች። ኤልሳቤት በመታጠቢያ ገንዳ ውስጥ ስትነከር ስለ ማድማዜል ሃሪየት ታስባለች። አወራሯ፣ አካሄዷ፣ አስተቃቀፏ ፊቷ ላይ ድቅን ይለባታል። ሌላ አስተማሪ ቢያስተምራትም በሚያስተምርበትም ወቅት አስተማሪዋ ጡቶቿን ስትነካካት ይታያታል። ኤልሳቤት መጀመሪያ ላይ በአጋጣሚ ጡቷን የነካቻት መስሏት ነበር። ይሁንና ማድማዜል ሃሪየት በተደጋጋሚ በለስላሳ ጣቶቿ ጡቶቿን ዳብሳለች። ከዚያም አይኗን እያየች ምላሿን ትጠብቃለች። ኤልሳቤት በሐሳቧ የአስተማሪዋ ጎላ ያሉ ጡቶችና ረጃጅም እግሮቿን ታስባቸዋለች። አልጋ ላይ ራቁቷን ስትተኛ ምን እንደምትመስል ታንሰላስላለች። በዚህ ጊዜ እውነታው ቁልጭ ብሎ ይታያት ጀምሯል። ሌዝቢያን ናት። እሷም የሚያስደስቷቸው ወንዶች ሳይሆኑ ሴት ልጆች ናቸው።
ከሴቶችም ቢሆኑ እንደ ማድማዜል ሃሪየት ያሉ የሰዎችን ስሜት የሚረዱ እንጂ የክፍል ጓደኞቿ የሆኑት ትናንሽ ልጆች አይስቧትም። ኤልሳቤት በአይነ ህሊናዋ ሁለት አንድ ላይ ተቃቅፈው ተኝተው ሲተሻሹ ይታያታል። ስለ ሌዝቢያኖች ብዙ ስላነበበች ህይወታቸው አስቸጋሪ መሆኑን ታውቃለች። ሌዝቢያን መሆን እንደ ወንጀልም ይቆጠራል። ኤልሳቤት ግን ችግሩ ምን እንደሆነ አይታያትም። በጣም መዋደድ ምን ችግር አለው ትላለች። አንድ ሰው ከወንድም ጋር ይሁን ከሴት ጋር ቢፋቀር ምን ችግር አለው ትላለች። ፍቅር ከሌለበት የተቃራኒ ጾታ ትዳር ይልቅ የተመሳሳይ ጾታ ባላቸው ሰዎች መካከል ያለው ፍቅር የሞላበት ትዳር አይሻልም ትላለች። ኤልሳቤት አባቷ ቢያውቅባት እንዴት እንደሚደነግጥ አሰበችና ወደፊት አስተሳሰቧን ማስተካከል እንዳለባት ወሰነች። ምክንያቱም እንደ ሌሎች ልጃገረዶች ባላግብታ ልጅ በመውለድ የተለመደው አይነቱን ህይወቷን ሊኖራት አይችልም። በየሄደችበት ቦታ ማህበረሰቡ ያገላታል። እሷና ማድማዜል ሃሪየት ቻንታል ትንሽ መኖሪያ ቤት ሊከራዩ ወይም ሊገዙ ይችላሉ። ኤልሳቤት ቤታቸውን በጥሩ ሁኔታ ታሳምረዋለች። በፈረንሳይ ሀገር የተሰሩ ምርጥ የቤት ዕቃዎች ይገዛሉ። ግድግዳቸው ላይ ስዕሎችን ይሰቅላሉ። አባቷ ሊያግዛት ቢችልም እንኳን እሷ ግን በሱ መተማመን የለባትም። ምናልባት ከነጭራሱ ላያናግራትም ይችላል። ኤልሳቤት ስለ ቁም ሳጥኗ አሰበች። ምንም እንኳ ሌዝቢያን ብትሆን እንደነሱ አይነት ልብስ አትለብስም። እሷ የሹራብ ልብሶች፣ ሱሪዎች፣ ሙሉ ልብስ ወይም ደግሞ አስጠሊታ የወንዶች ባርኔጣዎችን አትለብስም። የዚህ አይነት ልብስ የሚለብሱት በስነ ልቦና የተጎዱ ሴቶች ናቸው። እሷ በተቻላት መጠን ጥሩ ሴት መስላ ለመታየት ትሞክራለች። ኤልሳቤት በተቻላት መጠን ጥሩ ምግብ አብሳይ ትሆንና ለማድማዜል ሃሪየት የምትወደውን ምግብ ታበስልላታለች። በሐሳቧ ሁለቱ ቤታቸው ውስጥ ተቀምጠው በሻማ ብርሃን ታጅበው እሷ ያዘጋጀችውን እራት ሲመገቡ ታያት። በመጀመሪያ ትንሽ ወይን ጠጅ ይቀማምሳሉ። ከዚያ ሰላጣ ይበላሉ። ምናልባትም ትናንሽ የተጠበሱ አሳዎች ወይም ጣፋጭ ኬኮችን ያክላሉ። ከራት በኋላ እሳት ያያዙና ወለሉ ላይ ተቀምጠው ውጭ የሚጥለውን ደቃቃ በረዶ ያያሉ። በክረምት ወራት ኤልሳቤት የምታዘጋጃቸው ምግቦች የተለዩ ይሆናሉ። ትኩስ ሾርባዎችን ታዘጋጃለች። እንዳይሰለቻቸው ጊዜውን የጠበቀ ምግብ ታዘጋጃለች። ከዚያ ከሚነደው እሳት አጠገብ ወለሉ ላይ ተቀምጠው የቲኤስ ኤሊየትን ወይም ደግሞ የቪጀራ ጂዲሆርን ግጥም ያነባሉ። ኤልሳቤት አጋጣሚውን እየጠበቀች ብዙ ቆይታ ነበር። ይሁንና በአጋጣሚው በጣም ተደነቀች። አንድ ቀን ሌሊት አንድ ሰው ክፍሏ ውስጥ ገብቶ በሩን በቀስታ ሲዘጋው ከእንቅልፏ ነቃች። በድንጋጤ አይኖቿ ፈጠው እያለ በመስኮቱ በኩል ወደ ክፍሏ በሚገባው የጨረቃ ብርሃን አንድ ሰው ወደ አልጋዋ ሲመጣ ተመለከተች። የጨረቃዋ ብርሃን በማድማዜል ሃሪየት ፊት ላይ አርፎ ቻንታልን ስታያት ልቧ በኃይል ይመታ ጀመር። ኤልሳቤት ቻንታል በሹክሹክታ ተጣራችና በቆመችበት ልብሷን አወለቀች። ከውስጥ በኩል ምንም አልለበሰችም። ኤልሳቤት አፏ ደረቀባት። በተደጋጋሚ ይህንን ጊዜ ጠብቀዋለች። ምንም ማድረግ እንዳለባት ባታውቅም ከምታፈቅራት ሴት ጋር ሆና መጃጃል ግን አልፈለገችም። ተመልከችኝ ቻንታል በጎረደነ ድምፅ አዘዘቻት። ኤልሳቤት አየቻት። ኤልሳቤት ሃሪየትን እንዳሰበቻት ሆና አላገኘቻትም። ጡቶቿ ትናንሽ ፖሞች መስለው ቁልቁል ተንጠልጥለዋል። ሆዷ ላይ ትንሽ ቦርጭ አለ። መቀመጫዋ ትንሽና ሾጣጣ ነው። ኤልሳቤት ግድ አልሰጣትም። ዋናው ከውስጧ ያለው የሴትየዋ ነፍስ ነው። ድፍረቷ ከሌሎች ሰዎች ሁሉ የተለየ ነው። ዓለምን ሁሉ የማንበርከክ ኃይል አላት። ቀሪ ሕይወቷ ኤልሳቤት ልታጋራት ትፈልጋለች። ዋናው ቁም ነገሩ ደግሞ ይሄው ነው። የኔ ትንሿ መልአክ ጠጋ በይ በማለት አንሾካሾከች። ኤልሳቤት እንደተነገራት አደረገች። አስተማሪዋ አጠገቧ ተኛችና ፊቷን ወደ ኤልሳቤት አዙራ አቀፈቻት። የኔ ውድ ይህችን ጊዜ ሳልማት ቆይቻለሁ ብላ ኤልሳቤትን ከንፈሯ ላይ ሳመቻት። ኤልሳቤት በዚህም በጣም አስቀያሚ ስሜት እየተሰማት በድንጋጤ የምታደርገው ነገር ግራ ገብቷት ተንጋላ ተኛች።
የቻንታል ጣቶች በኤልሳቤት ሰውነት ላይ እየተርመሰመሱ ጡቶቿን ጨመቁት። ቀስ እያሉ ወደ ሆዷ ተንሸራተው ጭኖቿ መሃል ገቡ። ሃሬት ከንፈሮቿን ከኤልሳቤት ከንፈሮች ላይ ሳታላቅቅ እንደ እንስሳ ለሃጯን አዝረበረበችባት። በቃ የሆነው ስታልመው የነበረው አስማተኛ ቅጽበት ይህንን ይመስላል። እኔና አንቺ አንድ ብንሆን ኑሮ አብረን ከዋክብትና ሰማዩን አተረማምሰን አዲስ ዓለም እንፈጥራለን። የማድማዜል ሃሬት እጆች የኤልሳቤትን ጭኖች እያሻሹ ቁልቁል ወርደው እግሮቿ መሃል ተሰነቀሩ። ኤልሳቤት በፍጥነት በሐሳቧ በሻማ ብርሃን ታጅበው ስለሚበሉት እራት፣ በእሳት መሞቂያ ምድጃ አጠገብ ተቀምጠው ስለሚያሳልፉት ምርጥ ጊዜ፣ ሁለቱ አብረው ስለሚኖሯቸው ዓመታት ለማሰብ ሞከረች። ይሁንና ይህ ሁሉ የፈጠራ ሐሳብ ጠቀሜታ አልነበረው። ኤልሳቤት አካልና አእምሮዋ ተበታትነው ያለ አግባብ የተደፈረች መሰላት። ማድማዜል ሃሬት የኔ ውድ በፍቅር ላጦዝሽ እፈልጋለሁ እያለች አወራች። ኤልሳቤት ችግሩ ሁለታችንን በፍቅር የሚያጥዘው መሳሪያ የለንም ልትላት አስባ ተወችው። ኤልሳቤት ስሜቷን መቆጣጠር ተስኗት እንደ ማልቀስም እንደ መሳቅም ሞከረች። በሻማ መብራት የታጀበው እራት የመብላታቸው ነገር እንደማይሆን ሲታወቃት ተንሰቅስቃ አለቀሰች። እንደ ማንኛውም ጤነኛ ልጃገረድ በነፃነት መኖር መቻሏን ማወቋ ደግሞ አሳጋት። በማግስቱ ኤልሳቤት በመታጠቢያ ገንዳው ውስጥ ተነክራ ስሜቷን በመታጠቢያ ቤቱ ቧንቧ ጫፍ ፈተሸች። ኤልሳቤት ትምህርቷን በምትጨርስበት ዓመት 18ኛ ዓመቷን ይዛለች። እናም ለፋሲካ በዓል ወደ ሳርዲናው ቪላ ሄዳ ለ10 ቀናት ቆየች። መኪና መንዳት ስለተማረች በሕይወቷ ለመጀመሪያ ጊዜ ብቻዋን ሆና በነፃነት ደሴቷን አካለለች። የባህር ዳርቻውን ተከትላ መኪናዋን ለረጅም ሰዓታት እያሽከረከረች ትናንሽ የአሳ አጥማዶች መኖሪያ የሆኑ መንደሮችን ትጎበኛለች። ቪላው ውስጥ ባለው የመዋኛ ገንዳ ዳር በሞቃቱ የሜዲትራሊያን ፀሐይ ላይ ተሰጥታ ትቆይና ትዋኛለች። ሌሊት አልጋዋ ውስጥ ሆና ነፋሱ በእርጋታ በአለቶቹ መሃል ሊነፍስ የሚሰማውን አሳዛኝ ድምፅ ትሰማለች። መላው የአካባቢ ነዋሪ የባህል ልብሶችን ለብሶ ወደሚታደምበት የቴምፒዮ ካርኒቫልም ትሄዳለች። ልጃገረዶች ፊታቸውን በጭንብል ሸፍነው ወጣት ወንዶችን ለዳንስ ይጋብዛሉ። ሁሉም ሌላ ጊዜ ሊያደርጉት የማይደፍሩትን ነገር እዚህ በነፃነት ይፈጽሙበታል። በዚህ አይነት አንድ ወጣት የዚያን ቀን ምሽት አብራው ያደረችውን ሴት ልጅ የሚያውቃት መስሎ ቢሰማውም በማግስቱ እርግጠኛ ሊሆን አይችልም። ወደ ፑንታሙራ ስትሄድ የሳርዲናውያኑ ሜዳ ላይ እሳት አቀጣጥለው ትናንሽ ጠቦቶችን ሲጠብሱ ተመልክታለች። የደሴቲቱ ተወላጅ የሆኑት ነዋሪዎች ትኩስ የማር ወለላ ውስጥ በተነከረ ሊጥ የተሸፈነ የፍየል ወተት አይብ ሲዳ ጋብዘዋታል። በቀላሉ ሊበላሽ በመቻሉ በሌላ ስፍራ ሊገኝ የማይችለውን የአካባቢውን ጣፋጭ ነጭ ወይን ጠጅ ሴሊሚሞትም ጠጥታለች። ኤልሳቤት ከምታዘወትራቸው ቦታዎች አንዱ በፖርቶ ሴሪቮ የሚገኘው ሬድ ላዮን ኢን ሲሆን ይህ አነስተኛ ዘመን ያለፈበት ቡና ቤት 10 የመመገቢያ ጠረጴዛዎች አሉት። ኤልሳቤት የፋሲካን በዓል ለወጣቶቹ ወንዶች ቀና የሆነ በዓል በማለት ቅጽል ስም ሰጥተዋለች። የሀብታም ልጆች የሆኑት እነዚህ ወጣቶች በዙሪያዋ እያንዣበቡ ያለማቋረጥ አብራቸው ባህሩ ዳር ሄዳ እንድትዋኝ እንዲሁም በመኪና ሽርሽር እንድትሄድ ይጋብዟታል። ከተቃራኒ ጾታ ጋር ለሚፈጠረው ግንኙነት የመጀመሪያው አጋጣሚ የተፈጠረ ነበር። አባቷም ቢሆን በሙሉ በጣም የሚመቹ ወጣቶች ናቸው እያለ እንድትቀርባቸው ያደፋፍራታል። ስትቀርባቸውም የሚከብዱ ሆነው አላገኛቻቸውም። ብዙ ይጠጣሉ፣ ብዙ ያወራሉ፣ ይጎነታትላሉ። የሚፈልጓትን እሷነቷን፣ ብልህነቷን ስቧቸው ወይም በሰው ልጅነቷ ባላት ዋጋ ተማርከው ሳይሆን የሮፊ ቤተሰብ አባል በመሆኗና የሮፊ ስሮ ሀብት ወራሽ ስለሆነች እንደሆነ እርግጠኛ ነበረች። ኤልሳቤት እያደገች በሄደች ቁጥር
ውበቷ እየጨመረ መምጣቱን አታውቅም። ምክንያቱም በመስታወት ከምታየው መልኳ ይልቅ ያለፈችበትን እውነታ ማመኑ ቀሏታል። ወንዶች ወይነ ጠጅና ራት ጋብዘዋት አብሯት ለመተኛት ይሞክራሉ። ኤልሳቤት ድንግል መሆኗ ስለሚገባቸው በተሳሳተ ወንዳዊ አስተሳሰብ ተጃጅለው ድንግልናዋን ቢወስዱባት ክፉኛ በፍቅራቸው ተነድፋ የዘላለም ባህሪያቸው እንደምትሆን ስለሚያስቡ አርፈው አልተቀመጡም። አብረዋት ቆይተው ወደ የትኛውም ቦታ ሲወስዷት ምሽት ላይ የሚያጋጥማት ሁኔታ ሁሌም ተመሳሳይ ነው። አብረን እንደር ይሏታል። እሷም ሁልጊዜም በትህትና ተቃውሟን ትገልጻለች። ከቆንጅነቷ ውጭ ምን አይነት ሴት እንደሆነች ማወቅ አለመቻሉም በእነሱ ብሶ ምንም የማይገባት ፍጡር አድርገው ይቆጥሯታል። አንድም ቀን ቢሆን ከእነሱ የበለጠ ብልህ ስለሆነች እንደሆነ አስታውሰው አያውቁም። አንዲት ሴት ልጅ ቆንጆም ብልህ መሆን እንደምትችል ማን ነግሯቸው ያውቃል? ኤልሳቤት አባቷን ደስ እንዳለው ከወጣቶቹ ወንዶች ጋር አብራ እንድትሆን ብትታይም ሁሉም ያንገሸግሿታል። ሪስ ዊሊያምስ ወደ ቪላው ሲመጣ ኤልሳቤት በድጋሚ ስታየው መደናገጧና ደስ መሰኘቷ አስገርሟታል። ከበፊቱ የበለጠ አምሮባታል። እሱም ቢሆን ደስ ያለው ይመስላል። ምን አግኝተሽ ነው ሲል ጠየቃት። ምን ማለትህ ነው? ሰሞኑን ራስሽን በመስታወት አይተሽ ታውቂያለሽ? ፊቷ ቀላ። አይ አላውቅም። ሳምን ዞር ብሎ አየው። ወንዶቹ ደንቆሮ ዱዳና እውር ካልሆኑ በስተቀር ሊዝ ከኛ ጋር ብዙ እንደማትቆይ አስባለሁ። ከኛ ጋር? ኤልሳቤት ይህንን ሲናገር ስለሰማች ደስ ተሰኘች። በተሻላት መጠን ድፍረቷን አሰባስባ መጠጥ እያቀረበችላቸው እየተላላከቻቸውና ሬስ የተመለከተች ከሁለት አካባቢ አልጠፋችም ነበር። አንዳንድ ጊዜ ከኋላቸው ተቀምጣ ስለ ስራ ጉዳይ ሲወያዩ ያዳመጠቻቸው ትፈነድቃለች። ስለ ድርጅቶቹ ውህደትና ስለ አዳዲስ ፋብሪካዎቹ መከፈት እንዲሁም ውጤታማ ስለሆኑት ስላልሆኑት ምርቶች ያወራሉ። ምርቶች ለምን ኪሳራ ሊደርሱ እንደቻሉም ይነጋገራሉ። ስለ ተቀናቃኞቻቸውና ስላቀዱት ስልት እንዲሁም ደግሞ ስለ ራሳቸው ያጻፋ ስልት ይወያያሉ። ኤልሳቤት ስለዚህ ሁሉ ነገር ለመረዳት ገና በእድሜ አልበሰለችም። አንድ ቀን ሳም በማማው ላይ ባለው ቢሮ ውስጥ በስራ ተጠምዶ ያለ ሪስ ኤልሳቤትን ምሳ ጋበዛት። ወደ ሬድ ላይን ወሰደችው። ቡና ቤቱ ውስጥ ካሉት ወንዶች ጋር ዳርት ሲጫወት በስስት ትመለከተው ነበር። ወደዚያ ሲመጣ የመጀመሪያ ጊዜው ቢሆንም ወዲያውኑ ከሰዎች ጋር ሲላመድ ስታየው ተደነቀች። በየትኛውም ቦታ ቢሆን ቶሎ ከአካባቢው ጋር መዋሃድ የሚችል ሰው ይመስላል። በቀይና በነጭ ጨርቅ በተሸፈነ ትንሽ ጠረጴዛ ዙሪያ ጥግ ላይ ተቀምጠው የአካባቢውን ባህላዊ ድፎ ኬክና ጠላ መሰል መጠጥ አዘዙና ብዙ አወሩ። ሪስ ስለ ትምህርት ቤቷ ጠየቃት። ብዙም መጥፎ አይባልም። የእውነቴን ነው፣ አናሳነት እየተማርኩ ነው ብላ መለሰችለት። ሪስ ፈገግ አለ። እዚያ ድረስ የሚሄዱ ጥቂቶቹ ብቻ ናቸው። ሰኔ ላይ አይደል የምትጨርሽው? ኤልሳቤት እንዴት እንዳወቀ ገረማስ። አሁን ከዚያ በኋላ ምን ማድረግ አስበሻል? የገዛ ራሷንም የምትጠይቀው ጥያቄ ይህንኑ ነው። አይ ምንም ያሰብኩት ነገር የለም። ትዳር መያዝ ያስደስትሻል? ልቧ መምታቱን ያቆመ መሰላት። ወዲያውኑ ግን ጥያቄው የተለመደ አይነት መሆኑን ተገነዘበች። እስካሁን ለትዳር የሚሆን ሰው አላገኘውም። ስለ ማድማዜል ሃሬት በሻማ ብርሃን ታጅበው ከእሳት ማሞቂያ ምድጃ አጠገብ ተቀምጠው ስለሚበሉት ራት እንዲሁም ስለሚያካፋው ደቂቃ በረዶ አስባ ከት ብላ ሳቀች። ሚስጥር ነው እንዴ? ሪስ ጠየቃት። አዎ ሚስጥር ነው። ያሳቃትን ነገር ልትነግረው ተመኘች። ነገር ግን በሚገባ አታውቅም። ኤልሳቤት እውነታው ሪስ በጭራሽ የማታውቀው መሆኗን እንደሆነ ተገነዘበች። አንድ ቀን በጣም አዝኖላት ለልደቷ እራት ሊጋብዛት ፓሪስ በአውሮፕላን የወሰዳት የማታውቀው ደስ የሚል ቆንጆ እንግዳ ነው። በስራው በጣም ብልህ በመሆኑ የአባቷ ቀኝ እጅ እንደሆነ ታውቃለች። ከዚያ ውጪ የግል ህይወቱን ወይም ደግሞ ምን አይነት ሰው እንደሆነ የምታውቀው የላትም። ኤልሳቤት አተኩራ ስትመለከተው
መልከ ብዙ ሰው መስሎ ታያት። የሚሰማውን ጥልቅ ስሜት ለመሸሸግ የተለየ ስሜት የሚሰማው ሰው መስሎ ለመታየት የሚሞክር መሰላት። በእርግጠኝነት እሱን ሊያውቀው የሚችል ሰው ይኖር እንደሆነ አሰላሰለች። ኤልሳቤት ድንግልናዋን እንድታጣ ሰበብ የሆናት ሪስ ዊሊያምስ ነው። ከአንድ ወንድ ጋር አንሶላ የመጋፈፉ ሐሳብ ኤልሳቤትን በጣም አጓጉቷት አንዳንድ ጊዜ ሳታውቀው ጠንካራ ስሜት ያድርባትና ይሄው ስሜት በኃይል ሲያስጨንቃት በዋዛ የማይለቃት አጣዳፊ አካላዊ ህመም ይቀሰቅስባታል። በዚህ ላይ ሁኔታው ምን አይነት ስሜት እንደሚያሳድር ማወቅ ጉጉቷ ይጠነክራል። ቢሆንም ካገኘችው ወንድ ጋር ልትተኛ አትችልም። በህይወቷ ለመጀመሪያ ጊዜ አልጋ የምትጋራው ሰው ልዩና ልትንከባከበው የምትችል እሱም የሚንከባከባት መሆን አለበት። በአንድ ቅዳሜ ሌሊት አባቷ ቪላ ውስጥ ድግስ ደገሰ። በጣም የሚያምር ልብስሽን ልበሽ አላት ሪስ። ዛሬ ሁሉም ሰው ላሳይሽ ፈልጋለሁ አላት። ኤልሳቤት በጣም ተጨነቀች። ከሪስ ጋር አብራ ልታሳልፍ መሆኑን እርግጠኛ ሆነች። ይሁንና ሪስ በመጣ ጊዜ አብራው አንዲት ወርቃማ ፀጉር ያላት ጣሊያናዊት ቆንጆ አስከተለ። ኤልሳቤት በጣም ስለተበሳጨችና የተከዳች ስለመሰላት እኩለ ሌሊት ላይ ድግሱን ትታ ቫስሎቪቭ ከተባለው ጢማም ሩሲያዊ ሰዓሊ ጋር አብራ አደረች። ሁሉም ነገር በጣም አጭር ጊዜ ተጠናቀቀ። ሁኔታው ማሰቃቂ ነበር። ኤልሳቤት በጣም ተደናግጣለች። ቫስሎቪቭም በጣም ሰክሯል። ኤልሳቤት ሁሉም ነገር የተምታታባት መሰላት። ቫስሎቪቭ እንደ ከብት እየነዳ ወደ መኝታ ቤቱ ወሰዳትና ሱሪውን አውልቆ አልጋው ላይ ተንጋለለ። ኤልሳቤት በዚህ ጊዜ ትታው ልትሄድ አሰበችና ሪስ ለፈጸመባት ሽፍጥ ልትበቀለው ቆርጣ ስለነበር ልብሷን አውላልቃ እየተንቀራፈፈች አልጋው ላይ መጣች። ከጥቂት ሴኮንዶች በኋላ ቫስሎቪቭ ያለምንም ማስጠንቀቂያ ውስጧ ዘልቆ ሲገባ እንግዳ የሆነ ስሜት ተሰማት። ይህ ስሜት ብዙም አላስጠላትም። እንዳሰበችው አይነት ሆኖም አልተገኘም። ብዙም ሳይቆይ ቫስሎቪቭ ሰውነቱ ተርገፈገፈና ማንኮራፋት ያዘ። ኤልሳቤት ግን ራሷን እየተጠየፈች ተጋድማ ቀረች። ዘፈኑ፣ መጽሐፉና ግጥሙ ሁሉ ስለዚህ ማውራቱና ማመን አስቸገራት። ስለ ሪስ አሰበችና ተንሰቅስቃ ማልቀስ ፈለገች። በመጨረሻ ምንም ሳትናገር ልብሷን ለባብሳ ወደ ቤቷ አመራች። በማግስቱ ጠዋት ሰዓሊው ሲደውልላት የቤት ሰራተኛዋ አለመኖሯን ነገረችው። በቀጣዩ ቀን ኤልሳቤት ተመልሳ ወደ ትምህርት ቤት ሄደች። በኩባንያው ጀት ውስጥ ሆና ከአባቷና ከሪስ ጋር በረረች። 100 መንገደኞችን እንዲጭን የተሰራው አውሮፕላን ወደ ምቹ መርከብነት ተቀይሯል። ከኋላው 2 ትላልቅ በአማረ ሁኔታ ያጌጡ የመኝታ ክፍሎች አሉት። ከዚህ ክፍል ወይም ደግሞ ከዚህም ሌላ የተሟሉ የመታጠቢያ ቤቶች፣ ምቹ ቢሮ፣ መሃል ላይ የተለያዩ ስዕሎች ያሉበት ሳሎንና በዘመናዊ መልኩ የተደራጀ ወጥ ቤት አሉት። ሪስና አባቷ አብዛኛውን ጊዜ ስለ ስራ ጉዳይ ያወሩ ነበር። ሪስ ስራውን ሲጨርስ ከኤልሳቤት ጋር ቼዝ ተጫወቱ። በጨዋታው እኩል ሲወጡ ሪስ በጣም አስገርመሽኛል አላት። ከደስታዋ ብዛት ፊቷ ፍም መሰለ። በትምህርት ቤት ውስጥ የቆየችባቸው የመጨረሻዎቹ ጥቂት ወራት ፈጠኑ። ስለ ወደፊት ህይወቷ የምታስብበት ጊዜ መጣ። ኤልሳቤት ስለ ሪስ ጥያቄ አሰበች። ወደፊት ምን ማድረግ እንደምትፈልጊ ታውቂያለሽ? ገና እርግጠኛ አይደለችም። ይሁንና በሽማግሌው ሳሙኤል የተነሳ የቤተሰቡ ስራ ቀልቧን ማርኳታል። የቤተሰቧን ስራ መስራት እንደሚያስደስታት ታውቃለች። ምን መስራት እንደምትችል እርግጠኛ ባትሆንም ምናልባት አባቷን በመርዳት በስራው ውስጥ መሳተፍ ትችል ይሆናል። ስለ እናቷ አስገራሚ የእንግዳ አቀባበል ችሎታና ለሳም መተኪያ የማይገኝለት አጋር እንደነበረች ሲነገር የሰማችውን ታሪክ አስታወሰች። በቃ የእናቷን ቦታ ለመሸፈን ትሞክራለች። ይሄ ደግሞ የመጀመሪያ እርምጃዋ ይሆናል።